ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው። ነባሮች በላይክ አዲሶች ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ የሩታና የአብርሽ ነገር እንግዲህ ነገሮቹ እየተሻሻሉ ሳይሆን እየከረሩ ነው የመጣው። ዛሬ እንግዲህ አይታቸዋን ቡዜ እንግዲህ ሩታን የራስሽን ህይወት ኑሪ ከወንድሞቼ ራቂ ብላን ነበርና እንግዲህ ሁለቱ ሩታና ቡዜ እንግዲህ ከዚህ በፊት በጣም የሚዋደዱ ቡዜ ሩታን ትወዳታለች። ቡዜ እንግዲህ ሩታን የተቀየመቻት ምክንያት ጠልታት አይደለም፣ ነገር ግን የተቀየመችበት ምክንያት እንግዲህ በአብርሽ የተነሳ ነው። አብርሽን እንግዲህ ቪዲዮ ለሶስተኛ ወገን አሳልፋ ስለሰጠች ነው። ስለዚህ ቡዜ ደግሞ ሩታን የምትመክራት ያው ታላቅ ስለሆነች እንድትጎዳ ስለማትፈልግ እና ደግሞ በራስሽ ቁሚ፣ ራስሽ ውሳኔሽን ወስኝ፣ ሌላ ሰው በመሀልሽ አታስገቢ እያለቻት ነው የምትመክረው። ነገር ግን አንዳንዶቹ ቡዜ ሩታን የምትጠላት ነው ያስመሰላችሁት፣ እየጠላቻት አይደለም። በዚህ በፊት እንግዲህ ሩታ ማለት ቡዜ ሩታን አይዞሽ እያለች ከጎና ስትሆን እናንተ ደግሞ ቡዜ የሩታ ጠበቃ እያላችሁ ነበር። ስለዚህ ሩታም ስታጠፋ መምከር፣ ጥሩ ስትሰራ ደግሞ ማመስገን ያለባት እንጂ ሁሉ ጊዜ ሩታ ስታጠፋ አይዞሽ ምናምን ማለት የለባችሁም። ስታጠፋ ጥፋት ነው የሚባለው። እንግዲህ ዛሬ አይታችኋል። ስለዚህ ይህ ሁሉ የተነሳው እንግዲህ በሄረሜላ የተነሳ ነው። ሄረሜላ እንግዲህ ደግሞ ጠፍታለች ተብሏል። ማን እንዳገታት እንግዲህ አይታወቅም። በእርግጥ እንግዲህ ያው ኤፍሬም ወይ ሩታ ወይ ዳኒ ወይ ሜሪ ከነዚህ ውስጥ ሊሆኑ ይችላል። ነገር ግን ደግሞ ለእኔ ማገቱ ተገቢ አይደለም። ምክንያቱም እነሱ አሁን ምሳሌ ሄረሜላን አግተው አብርሽንና ሩታን አብረው ለማድረግ ስለፈለጉ ነው። ነገር ግን ደግሞ ይሄ ነገሮችን እያከረራቸው እንደውም አብርሽና ሩታ እንዲራራቁ እንጂ የሚያደርገውት አብረው እንደሆኑ ደግሞ ይሄ በጭራሽ አያደርጋቸውም። ስለዚህ ምን ለማለት ፈልጌ ነው፣ ያገታቸዋት ሰዎች ወይ ለአብርሽ ወይ ደግሞ ለሩታ አዝናቸው አይደለም። እንደውም ሩታን በሶሻል ሚዲያ እንድትጣላ ነገረኛ ነው ያደረጋቸዋት እና ስለዚህ እኔ ለሩታ የምመክራት በራሷ ትቁም። ሰው የሚመክራትን ነገር መስማት የለባትም። ሄረሜላ እንግዲህ ከዚህ በፊት እንደምታውቁት ሩታን አብርሽ ጋር ታረቂ፣ እኔ ወንድ አያያዝ ትዳር ወይም ደግሞ ማለት ያው ባላያያዝ እንዴት እንደሆነ እኔ ያሳይሻለሁ ብላን ነበር። ያው አደረገችው። ግን በሄረሜላ አንፈርድም። ሄረሜላ ከዚህ በፊት እንግዲህ ብዙ ነገር አድርጋለች። ሩታና አብርሽ እንዲታረቁ ታረቂ ባክሽ፣ ልጃቸውን አሳድጉ፣ እኔ ከመሀላቸው ወጣ ብላ ነበረ። እወጣለሁ አለች። ሩታ ደግሞ ምንድና ያለችው? እኔ አልፈልግም ውሰጂው አለቻት። ሄረሜላ ደግሞ የአብርሽን ሲያለቅስ ወይም አብርሽ ሲከፋ ስለማትወድ በቃ አደረገችው እሷ ደግሞ። ስለዚህ ያ ማለት እንግዲህ አብርሽ ሄረሜላ ጥፋት የለባትም። ጥፋቱ አንድና አንድ አብርሽ ጋር ነው ያለው። ሄረሜላ መወቀስ የለባትም። ሄረሜላን የምትሳደቡ ልጆች ልቦና ይስጣችሁ ነው የምንለው። ስለዚህ ዛሬ ሄረሜላ ስለታገተች በዛው ያስቀራት የምትሉ ሴቶች ናቸው፣ እህቶች ደግሞ አላቸው። ስለዚህ ሄረሜላ አንድና አንድ በቃ አብርሽን አፈቀረች። ማንኛውም ሰው አንድን ወንድ ለራሱ እንደሚያደርገው እሷም እንደዛ ነው ያደረገች። ስለዚህ ሄረሜላ አሁን ሩታ ይልቁንስ ሄረሜላን አሁን በጸባይ በፍቅር እባክሽ፣ አዎ ተሳስቻለሁ፣ እስከ ዛሬ አጥፍቻለሁ፣ አብርሽን ለእኔ ተይልኝና ልጃችንን እናሳድግ ብትላት ሄረሜላ እርግጠኛ ነኝ ትተውላታለች። ምክንያቱም ሄረሜላ አንድና አንድ የአብርሽን ደስታ ስለምትፈልግ ሄረሜላ አሁን አብርሽን ለሩታ አሳልፋ እንዳሰጣት ያው ከዚህ ቀደም ያደረገችው ሩታ ስላለ አሁንም ያንን ነገር ታስከፈዋል። ወይም ደግሞ እንግዲህ ያ ነገር የሆነው በዛ ቪዲዮ ያን ሩታን እንግዲህ ቪዲዮ ያዢ ብለው የነገሯት ሰዎች እኔ እንጃ ነፍሳቸው አይማርም። ምክንያቱም ጥሩ አላደረጉም። ያ ቪዲዮን ባትዝ እስከ ዛሬ አብረው ይሆኑ ነበረ እና ምን ለማለት ፈልጌ ነው፣ አንዳንዶቹ ደግሞ
አብርሽን ሩታ ናት ታዋቂ ያደረገችው የምትሉ፣ አብርሽ ከመጀመሪያውም ታዋቂ ነው። ታዋቂ ያደረገችው ለምለም ናት። ለምለም ዩቱብ ከፈተችለት። ከዛ በኋላ እንግዲህ እንደምታውቁት ከሀይሚ ጋር እንዲሁም ከኤፍሬም ከአባቱ ጋር ከፍቅር ጋር ከብዙ ልጆች ጋር ይመጣ ነበር። እንዲሁም ኤፍሬምን ማለት አብርሽ ነው ሩታን ታዋቂ ያደረጋት። እኛ አብርሽና ሩታ ታርቀው ልጃቸውን ቢያሳድጉ ደስ ይለናል። ነገር ግን ሩታ አሁን ላይ ራሷን ማስከበር አለባት። ምክንያቱም ያምነይ ሲላት እዛ መሄድ የለባትም። በቃ አብረሽ ምሳሌ ከሄርሜላ ጋር ነው የምኖረው ካለ በቃ ምርጫውን ታከብርለት። ምክንያቱም ለምትወዱት ሰው እኮ ደስታ ስትሉ ልትተው ትችላላችሁ። በቃ አንተን ካስደሰተ እሺ ከፈለከው ሰው ጋር ኖር ብላ መተው ነው ያለባት እንጂ እነ ዳኒ እነ ሜሪ እነሱም አላዋጡም፣ አልተሳካም። አሁን ደግሞ እንግዲህ ከኤፍሬም ጋር እንግዲህ ተመካክረው ነው እንግዲህ ኤፍሬም ጋር እንደዚህ የሚያደርጉት። ስለዚህ ነገሮችን እያከረሩት፣ ምክንያቱም ያው እስከ ቤተሰብ ድረስ የሚሄድ ነው። እንግዲህ ሄርሜላ ደግሞ እንግዲህ ቤተሰብ አላት፣ የሚፈልጋት ቤተሰብ እህት፣ ወንድም፣ እናት፣ አባት አላት። ስለዚህ አብርሽ ባጠፋው ሄርሜላ መቀጣት የለባትም። እንደኔ ማለት ነው። ምንም አላደረገች እሷ በቃ ፍቅር ነው። በቃ ፍቅር ሰጠችው፣ ደስታ ሰጠችው፣ እሱም ወደዳት። ስለዚህ አብርሽ ባጠፋው ሩታ ወይም ኤፍሬም ሄርሜላን መቅጣት የለባቸውም። ስለዚህ ሄርሜላን ስላገታቸዋት ሩታና አብርሽ አብረው ይሆናሉ ብላቸው ከሆነ ተሳስታቸው። እንደውም አብርሽ ከሩታ የባሰ እንዲርቅ ነው ያደረጋችሁት። አብርሽ በፊት ታውቁታላችሁ እና ያኔ ሩታን ስለሚወዳት ስለሚያፈቅራት ይመለሳል። ገባቸው። ነገር ግን አሁን ደግሞ አብርሽ የው ሩታ ባደረገችው ነገር ያ ማለት ደግሞ አብርሽ አላጠፋም ማለት አይደለም። አብርሽም ጥፋት አለበት። ነገር ግን በመሀል ላይ ይችኛዋ ሚስኪን መጎዳት የለባትም። ሄርሜላ እንግዲህ አብርሽ የሆነ ነገር ማለት ተስፋ ሳይሰጣት እስካሁን አልቆየችም። ስለዚህ አንድ ሰው እኮ ተስፋ ሲሰጣችሁ ነው አይደለ? ከዛ ሰው ጋር አብራችሁ የምትሆነ እሷም ተስፋ ስለሰጣን ነው። እና ስለዚህ ልጅቷ ከታገተችበት ትፈታ። ምክንያቱም ብዙ የሚፈልጋት ቤተሰቦቿ ስላሉ። ሌላው ደግሞ ሩታ ማለት አይተሻዋን ከዚህ በፊት የዳኔን የሜሪን እንዲሁም የሌሎችን ምንም አላደረጉልሽም። እንደውም የባሰ ነገሮችን ውስብስብ አድርጎታል። አሁን ደግሞ የኤፍሬምን ወሬ ይዘሽ እንትርባቴ ደስ ይለናል። ስለዚህ ፈጣሪሽን እያመሰገንሽ ልጅሽን ያሳድግልሽ። ልጅሽን ማሳደግ ትቻያለሽ። ስለዚህ አንድ ሴት እኮ በቃ ያለ ባል በቃ ልጅ ወለደች ፈጣሪ ያላለውም ከተዳሯ ትለያያለች። ከዛ በኋላ ደግሞ ልጇን ታሳድጋለች። ህይወት ይቀጥላል። ከፈለግሽ ሌላ ታገቢያለሽ እንጂ አብርሽን በፍቅር ማለት ነው በፍቅር ዝም ብለሽ ኖርማን በርቀት በፍቅር ብትቀርቢው ምናልባት አይታወቅም ሊመለስ ይችላል። ነገር ግን በእንደዚህ አይነት አብርሽን የሚመለስ አይመስለኝም። አላቅም ብቻ እና የምታደርጉን ነገር አሁን ጥሩ አይደለም። እና ደግሞ ሌሎች ደግሞ እንግዲህ አንዳንድ አስመሳዮች ዝም ብላችሁ አታጨብጭቡ። አንድ ሰው ሲያጠፋ ይሄ አጥፍተሻን ጥሩ ስትሰራ ደግሞ ጥሩ ሰርተሻን ነው የሚባለው እንጂ እናንተ ከሆን በቃ አይደለ ገደል ብትገባም ዝም ብላችሁ ነው የምታዩት። ስለዚህ ጥሩ ስትሰራ ጥሩ ሰርታ ላይ መጥፎ ስትሰራ ደግሞ ይህ እኮ ትክክል አይደለሽም ነው የሚባለው። እና ሄርሜላ ደግሞ ያው ከአመጣጧ አብርሽና ሩታ ተጣልተው ነበር። በዛ መሀል በጓደኝነት ነው የመጣችው። ከዛ በኋላ ያው እየዋለ እያደረ ሲሄድ እንግዲህ ሩታም እንደምታዩት እንግዲህ አብርሽ ጥሏት በእርግዝናዋ፣ በእርግጥ በእርግዝናዋ ሰዓት አብርሽ ጥሎ መሄዱ ትክክል አይደለም። ነገር ግን ይኸው አጥፍቷን፣ እሷም አጥፍታለች፣ እሱም አጥፍቷል። ነገር ግን ደግሞ በመሀል ይችኛዋ ሶስተኛዋ ሄርሜላ መቀጣት የለባትም። በቃ ጥፋተኞቹ ሁለቱ ናቸው። ሄርሜላ መጣች። በቃ ማንኛውም ሴት አንድን ወንድ ለራሱ እንደሚያደርገው ነው እሷም እንደዛ ያደረገችው እንጂ ሩታ ብልጥ ብትሆን ጎበዝ ብትሆን ሄርሜላን በፍቅር ብትቀርባት ፍቅር ያሸንፋን አይደለም የሚባለው። ስለዚህ አብርሽን
ትተውላን ነበረ ለልጅ ልጃችሁን አብራችሁ አሳድጉ ብላ ማለት ነው። ነገር ግን ሩታ ደግሞ አርቃ አታስብም። የዕለት ተዕለቱን በቃ ይህን አድርጊ እሺ፣ ይህን እንደዚህ በይ እሺ፣ ይህን እንደዚህ በይ እሺ፣ በቃ በራሷ መወሰን የለም። ስለዚህ እህቷ እንኳን ባለፈው ለአብርሽ የአንገት ሀብል በመስጣቷ ትክክል አይደለም ብላለች። አንዳንዶች ሌሎች የምታጨበጭበው ለእናንተ ልቦና ይስጣችሁ እንላለን። ስለዚህ የሚደረገው በሙሉ በጣም ነው የሚከብደው እና ምን ለማለት ፈልጌ ነው፣ ወንድ ልጅ የሚፈልገው ጭቅጭቅ አይወድም፣ ፍቅር ይፈልጋል። በቃ ፍቅር ስራ ውሎ ሲመጣ ቡናው ተፈልቶ ምግብ ተዘጋጅቶ በቃ ፍቅር የምትሰጠው ነው እንደዛ የሚፈልገው። እና ሴቶች ከዚህ ላይ ልትማሩ ይገባቸዋል ነው የምለው። እና እኛ ቢታረቁ ደስ ይለኛል። እኛማ የሰው ልጅ በሙሉ ማለት ሰውን ሰው ሊጠላው አይችልም። እና እናመሰግናለን ባይ